የወጣቶች ፀጉር ሁሉ መሀል ላይ ደርሷል። በረሃ ነው እየሆነ ነው እና ይሄ ነገር እንደው ምንድን ነው ምክንያት? ለምሳሌ ፀጉር ስንል አንዷ ዘለላ 3 ክፍል አላት። እኛ ኢትዮጵያውያን በራሳችን መዘነጥ እንችላለን። በቃ ከተጎዳ መቁረጥ፣ ትሪትመንት ካስፈለገው ትሪትመንት ማድረግ፣ ባለን ነገር እንትን ማለት። ምክንያቱም አንዳንዴ ልምድ ስለሆነ በጣም ብዙ ሰው ጎልያድ እንዴት ተባልክ ጎልያድ ምናምን ብሎ ያው የመጽሐፍ ቅዱስም ላይ ያለው ታሪክ አለ፣ ሌሎችም አሉ። በተወሰነም የሰማኋቸው ሰዎች አሉ ጎልያድ የሚባሉ። ጤና ይስጥልን የላይፍ ሾው ተመልካቾች እንዴት ናችሁ? ዛሬ አንድ እንግዳ ይዤላችሁ ቀርቤያለሁ። መቼም በተለይ ሴቶች ስንሆን ለባብሰን ዘንጠን ልንወጣ ስንል የሚያስጨንቀን ነገር የሚመስለኝ ፀጉራችን ነው። ፀጉራችን የራሱ የሆነ የውበታችን ድምቀት ነው እና ከፀጉራችን ጋር በተያያዘ አንድ ባለሙያ ይዤ መጥቻለሁ። አብራችሁን ቆዩ፣ ጥሩ ነገርን ታገኙበታላችሁ። ጥሩ ጊዜ ይሁንላችሁ። ጎልያድ ሚካኤል እዚህ ድረስ መጥተህ ስለ ፀጉራችን ልትነግረን ስለሆነ በጣም አመሰግናለሁ። በመጀመሪያ እኔም እግዚአብሔር ይስጥልኝ አመሰግናለሁ። መቼስ እኛ ሴቶች ለባብሰን ዘንጠን ልንወጣ ስናስብ መጀመሪያ የሚያሳስበን ፀጉራችን ነው። እንደኔ እውነት ነው። ፀጉር ካላማረ ብዙ ነገሩ ይበላሻል ይባላል እና እንደው ከፀጉራችን አኳያ ከፊታችን ቅርጽ ጋር አያይዘ ፀጉራችንን በራሳችን ውበት እንድናጌጥ ይህንን እያነሳን ቆይታ እናደርጋለን እና በመጀመሪያ ግን እንደው ፕሮፌሽናል የፀጉር ባለሙያ ሲባል ምንን ያወቀ ማለት ነው? እስኪ አንተ ፕሮፌሽናል የፀጉር ባለሙያ ስለሆንክ ከዚህ እንጀምር። እንግዲህ አንድ ሰው ፕሮፌሽናል ተብሎ የሚታሰበው ትልቁ ነገር መማሩ ነው። በማንኛውም ፕሮፌሽን ላይ አንድ ሰው ከተማረ ፕሮፌሽናል ነው ይባላል። ዝም ብሎ የሚሰራ ከሆነ ደግሞ የልምድ ሰሪ ይባላል። ሁለቱም እኩል ሊሰሩ ይችላሉ። ግን ፕሮፌሽናሉ ምንድን ነው የሚያደርገው? እያንዳንዱን ነገር እያነበበ እያንዳንዱን ነገር እያገናዘበ ጥቅምና ጉዳቱን ያሉትን ልዩነቶች እያየ ነው አንድ ሰው ፕሮፌሽናል ብለን የምንለው ማለት ነው። በልምድ የሚሰራው ሰው ግን አያነብም፣ ደስ እንዳለው ነው የሚሰራው። የሚጠቀምባቸውን እቃዎች አያውቃቸውም በልምድ ስለሚሰራ ያ ምን ይፈጥራል? ጉዳትን ያመጣል ማለት ነው። ፕሮፌሽናል ማለት የተማረ ማለት ነው። በዛ በሚሰራው ነገር ላይ በደንብ ሄዶ ትምህርት ቤት የተማረ ሰው ማለት ነው። አሁን በፀጉር ስራ ላይ ሌቭል 2 አለ፣ ሌቭል 3 አለ፣ ሌቭል 4 አለ በሀገራችን ማለት ነው። ስለዚህ ብቁ የሚባሉት እንግዲህ እነዚህን ሌቭሎች አልፈው እስከ ሌቭል 4 ድረስ የሄዱት ማለት ነው። በዚህ ሙያ ላይ ስንት ዓመት ቆየህ? እንደው ምክንያት ነበረህ ወይ ወደ ፀጉር ሙያ ስትሄድ? ስለሱ ባውቅ ደስ ይለኛል። ፀጉር ስራ ኢንዱስትሪ ውስጥ የገባሁበት ዋናው ነገር ቤተሰብ ነበራቸው ፀጉር ቤት። ከዚህ በፊት ለተወሰነ ጊዜ ለአንድ መርካቶ አካባቢ 7ኛ አካባቢ ነበረን ሱቅ እና ያንን ወደ ፀጉር ቤት ቀይረውት ነበር። ከዛ አላዋጣም፣ 6 ወር ነው ምናምን ሰርተው እቃውን ቤት ውስጥ አስቀመጡት። ከዛ ያንን እቃ እኛ ከፍ ብለን ስለነበረ ዩኒቨርሲቲ ማር ስለነበረ በዛን ሰዓት ያንን እቃ ይዤ ሄጄ ከሆነች ፒያሳ አካባቢ ካለች ጋር ሼር አድርገን እኔ በቀይ እሷ በቤቷ ብለን እንግዲህ ወደዚህ ኢንዱስትሪ ውስጥ የተቀላቀልኩት ማለት ነው። በዚህ መልኩ ነው የገባሁት። በዛን ሰዓት እኔ በጀመርኩበት ሰዓት ትምህርት ቤት የለም፣ ማሰልጠኛዎች የሉም። ስለ ፀጉርም ያለው ኮንሴፕት ብዙም አይደለም። ፀጉር ሰሪ ነኝ ብሎ መናገር ከባድ ነው። ስለዚህ አንድ ሰው ደግሞ ሲማር ያንን ፕሮፌሽን ወደ ተሻለ እና ምንድን ነው ይሄ ፕሮፌሽን ብዬ ብሪቲሽ ካውንስል መጽሐፎች ነበሩ። እነዛ መጽሐፎች እያነበብኩ ስመጣ ሳይንስ ነው፣ ፀጉር ሳይንስ ነው። ዝም ብሎ የሚሰራ ነገር አይደለም። እያንዳንዱ ነገር ውስጡ እያንዳንዱ ነገር የራሱ የሆነ ባዮሎጂካል ነገሮች አሉት፣ የራሱ የሆነ ኬሚስትሪዎች አሉት፣ የራሱ የሆነ ፊሎዞፊ ያለው ፀጉር። ኦኬ እንደዛ ከሆነ ይህን ነገር ለምን አላሳድገውም በሚል ነው እንግዲህ ወደዚህ ኢንዱስትሪ የገባሁት። አሁን አንዲት ሴት ፀጉሯን ፕሮፌሽናል ጋር ሄዳ ብትታይ፣ ብትታጠብ፣ ብትሰራ እና እንዲሁ በልምድ
ችሎታ አላቸው ከሚባሉ ጋር ብትሰራ የምታገኘው ልዩነትና ጥቅሙን እስኪ ለይተህ አሳይ። እኔም በዛው አላቆምኩም። ከዛ በኋላ ያንን ለማሳደግ ወደ ውጭ ሀገር ሄጄ ተምሬያለሁ። የተለያዩ ሀገሮች ላይ ኮርሶችን ወስጃለሁ፣ ትምህርቶችን ወስጃለሁ። በዚህም ሀገር ላይ ሌቭል 4 ድረስ ተመዝኜ ብቁ ነኝ። ለምሳሌ ፀጉር ስንል አንዷ ዘለላ 3 ክፍል አላት እና አንዷ የሁሉም ሰው ማለት ነው እና ያቺ አንዷ ዘለላ የራሷ የሆነ ልክ እንደ ግንድ ብለን ብናስብ አንድ ግንድ የራሱ የሆነ ቅርፊት አለው። ከዛ ደግሞ ግንዱ አለ። ከዛ ስቲም የምትባል ነገር አለች እና ልክ ፀጉርም እንደዚሁ የውጭ ክፍል የሚባለው ኪዩቲክል አለው። ከዛ ኮርቴክስ አለው። ከዛ ሚዱላ የሚባል ነገር አለ። ስለዚህ የኪዩቲክሉ የላኛውን ክፍል የሚያለብሰው ማለት ነው፣ ፕሮቴክት የሚያደርግልን ማለት ነው፣ የውስጠኛው እንዳይጎዳ። ልክ ዛፍ ላይ ቅርፊት እንዳለ ሁሉ እዚህም ላይ ኪዩቲክል የሚባለው የውጭ ፓርት ነው ማለት ነው። የውጭ ክፍል የሚባለው ሲጎዳ አሁን ይሄ ፀጉራችን ሃይፖረስ ሆነ ብለን የምንለው ወይም ተከፋፈተ፣ ተጎዳ ብለን የምንለው የውጭው የቅርፊቱ ኪዩቲክል የሚባለው ነገር ሲከፈት ነው። ያ ተከፈተ ማለት ወደ ዋናው የፀጉር ግንድ ማንኛውም ነገር ይገባል ማለት ነው። የዛን ሰዓት ላይ ያ አናላይዝ ይደረጋል፣ ያ ይታያል። አንዱ እሱ ነው። ሌላኛው ፀጉር ራሱ በተፈጥሮ ቅባታማ አለ፣ ደረቅ አለ፣ ኮምቢኔሽን እንለዋለ፣ ኖርማል አለ። ስለዚህ በዛ ደረጃ የምንሰጣቸውም ነገሮች እንደዛ ይለያያሉ ማለት ነው። የምንሰጠው ፔስትራ የምንሰራ ከሆነ የምንሰጠው ሙቀት በዛ ደረጃ ተመጣጠነ መሆን አለበት። የተጎዳ ከሆነ የተለያዩ ትሪትመንቶች ይኖራሉ። ዲፕ የሚባል ትሪትመንት አለ። ስለዚህ እነዛን ሁሉ በደንብ ማስተዋል እና ማወቅ ያስፈልጋል ማለት ነው። ከዛ በኋላ ነው እንግዲህ ፀጉር ስራውም ወደ ማንኛውም ነገር ምንገባው ማለት ነው። ፀጉሩን አናላይዝ ካደረግን በኋላ የስከልፓችንም ሁኔታ አለ። የተለያዩ ስራዎች ስንሰራ የፊት ቅርጽ እናያለን፣ የቦዲ ሼፕ ይታያል፣ የሴትዮዋ ማንነት ይታያል እና ሳይንስ ነው። ለምሳሌ ለመቆረጥ ስትመጣ ፐርሰናሊቲዋም ይታያል ማለት ግን እዚህ ጋር ፐርሰናሊቲዋ ይታያል ማለት ለምሳሌ አንድ የመጣች ደንበኛችን የቤት እመቤት ልትሆን ትችላለች፣ የቤት ሰራተኛ ልትሆን ትችላለች፣ የቢሮ ሰራተኛ ልትሆን ትችላለች፣ ተማሪ ልትሆን ትችላለች፣ ወይም ደግሞ የፋሽን እና ሞዴል ልትሆን ትችላለች እና የተለያየ ካታጎራይዝ አላቸው እና እነዛ በምን መልኩ ነው እነዛ ፀጉራቸውን መቆረጥ ያለባቸው? ለምሳሌ ሞዴል ከሆነች አዳዲስ ነገሮችን ትደፍራለች ማለት ነው። አዳዲስ ስታይሎችን ትደፍራለች ማለት ነው። የቢሮ ሰራተኛ ስትሆን ደግሞ በየቀኑ አበጥራ ራሷን አስተካክላ ስለምትወጣ በዛ መልኩ ፀጉሯን ትሪት ታደርገዋለች። ቤት ውስጥ ምትል ከሆነ አብዛኛውን ጊዜ ፀጉሯን የሚሰበሰብ ወይም ምናምን ይሄ ፍሪዝ ልታደርገው የምትችላቸው ምናምን በሚል ብቻ ፐርሰናሊቲ የሚባሉት ነገሮች በዛ ውስጥ በደንብ ይታያሉ። የፊት ቅርጽ የሚባል ነገር አለ፣ ይታያል። የአይን አቀማመጥ ይታያል። ሁሉንም በማማከለ መልኩ ነው የሚሰራው። የፊት ቅርጽ ስንል መሸፈን የሚገባን ነገሮች አሉ። ለምሳሌ ረዥም ፊት ሊኖራት ያንን ፊት ወደ ኦቫል መመለስ ነገር ሊኖር ይችላል። እንደገና ደግሞ ስኩዌር ወይም ሰፊ ፊት ካላት ያን ፊት እንደዚሁ ሰብሰብ አድርጎ ወደ ኦቫል መመለስ የሚባል ነገር አለ እና ሁሉም ነገር ሳይንስ ነው። እሷ ውስጥ ስትሰሪው ሳይንስ ነው። ሌላ ስትቆርጫ አቆራረጦች አሉ። በአቆራረጥ መንታ ፀጉር ሊወጣ ይችላል። በመቀስ ምክንያት መንታ ሊወጣ ይችላል እና እንደዛ ነው። እንደውም በዚህ አጋጣሚ ሰዎች መቆረጥን ሁሉም ፀጉር ሰሪ ይወዳል ይላሉ እና ፀጉር እንዳትክልት ነው። የተበላሸውን ካላነሳንለት አያድግም። ልክ አትክልት የተበላሸውን ስናነሳለት ሲስተካከል እንደሚያድገው ፀጉርን እንደዛው የተበላሸው ካልተነሳለት ስፕሊት ኤንድ ነው። በእኛ ጫፍ ነው አይደለም የምንለው ወይ መንታ ምንድነው የሚሆነው? የጫፍ መሰንጠቅ ማለት ነው። ስፕሊት ጫፉ መሰንጠቁ ማለት ነው። ጫፉ ሲሰነጠቅ ምንድነው የሚሆነው? ፀጉሩ ያድጋል፣ ከላይ ግን ይሰነጠቃል። ያ መሰንጠቁ ደግሞ ምን ያደርገዋል? በቀላሉ
ወይዘር ያበላሸዋል፣ በቀላሉ ውሃ ያበላሸዋል። የምንጠቀምባቸው ነገሮች በቀላሉ ገብተው ፀጉሩን እንዲተሳሰር እንዲበጣጠስ ያደርጉታል። ማበጠሪያ በቀላሉ ይይዛል፣ ይነቀላል። ለሌሎቹ ጤነኛ የሆኑትን ፀጉሮች እነቅላለን። ለዚህ ነው ብዙ ጊዜ የማይቆረጡ ፀጉሮች የተስተካከለ ቁመት አይኖራቸውም። ምክንያቱም ይነጫል፣ ይነቀላል። በዚህ ላይ ደግሞ አቅምም እያነሰው ይዳል ማለት ነው። ስለዚህ ማንኛውም ሰው ፀጉሩን ቢያንስ በ2 ወር አንዴ ትሪም መደረግ አለበት። ውጭ ሀገር ብዙ ቆንጆ ፀጉር ያላቸው እህቶች፣ ወንድሞች ሲረግፍ እንዲያውም አብዛኛው ወንድ መላጣ ነው የሚሆነው። የሴቶች ደግሞ ይሳሳል እና ውሃውንም ብትነግረን እስኪ ምን አይነት ውሃ ነው? የኛ ሀገርስ ለፀጉር ተስማሚ ነው ወይ የሚለውንም ብታነሳለን። የኛ ሀገር ውሃ በጣም ቆንጆ ነው። ለምሳሌ ሃርድ ወተር ይባላል፣ ሶፍት ወተር ይባላል እና ብዙ ቦታ ጨውነት ያላቸው ውሃዎች አሉ። እነዛ ደግሞ ፀጉርን የመጉዳት ፀጉርን እንትን የማድረግ አለ። ኢቨን ሻምፖ እንኳን ለዛ ለሃርድ ወተር ተብሎ የተዘጋጁ አይነት ሻምፖዎች ይኖራሉ። እንዳልኩሽ ነው ፀጉራችን ክፍሎች አሉት። የውጭውን ክፍል እየተጎዳ ሲመጣ በቀላሉ ይከፈታል። ሲከፈት በቀላሉ ማንኛውም ነገር መግባት ይችላል ማለት ነው። ሲገባ ደግሞ ፀጉራችን በቀላሉ ሊጎዳ ይችላል። ስለዚህ ለዛ ተስማሚ የሆነ ሻምፖ መጠቀም አለባቸው። እንደገና ደግሞ ሬጉላርሊ በስከልፓቸው ወይም በፀጉራቸው የሚስማማቸውን አይነት ትሪትመንቶች ማድረግ አለባቸው ማለት ነው። ለዚህ ነው ውጭ ሲሄዱ እንትን ይላሉ። ሌላው እኛ እንደምናስባቸው አይደለም። ውጭ ያሉ ሰዎች አብዛኛውን ጊዜ በስራ ነው የሚያሳልፉት፣ በሩጫ ውስጥ ነው የሚያሳልፉት። ለራሳቸው ጊዜ ብዙም አይሰጡም። እንደኛ ሀገር በቃ ፀጉሬን ልሰራ ነው ብለው የሚሄዱበት ታይም አይሰጡም። የተወሰኑት ግን ይሰጣሉ። እንደዛ ካደረግን ሰርቫይቭ ያደርጋል ፀጉሩ። አለመስጠት ነው፣ ጊዜ አለመስጠት እና ውሃው ብቻ አይደለም ጊዜም አለመስጠት ነው። ጊዜ የለኝም በማለት በቃ ፀጉር እኛ ላይ አይደለ ያለው ምን ይሆናል። ስለዚህ እንደዛ በሚል ይተውታል ማለት ነው። የዛን ሰዓት ላይ ምን ይሆናል? በቀላሉ ውሃው ያግዘዋል፣ ይሰባበራል። እንዳልኩሽ ወይዘሩም አለ፣ የተለያዩ ወይዘሮች አሉ። እነሱም እንደዚሁ ፀጉሩን ይጎዱታል። በዛ ልክ እነሱ ለሚጠቀሙት ሻምፖ፣ ለሚጠቀሙት ኮንዲሽነር፣ ለሚጠቀሙት ትሪትመንቶች ቦታ ካልሰጡት ባዶ ነው የሚቀረው፣ ባዶ ነው የሚሆነው፣ ይጎዳል። እዚህ አትሊስት ለፀጉር በጣም ብዙ ሰው ቦታ ይሰጠዋል። ስለዚህ የተሻለ ይሆናል። ውሃውም ያግዘናል። ውሃው እዚህ ጥሩ ነው። ከሻምፖ እና ከኮንዲሽነር ጋር ተያይዞ ሰልፌት ያለው አትጠቀሙ እንደዚህ ይባላል እና አንዲት ሴት ምን አይነት ሻምፖዎች ነው መጠቀም ያለባት ወይም ኮንዲሽነሮች? ምንድን ነው ሻምፖን በተመለከተ ሻምፖ በሚሰራበት ሰዓት አረፋ እንዲያወጣው እንዲወፍር እየተባለ የሚደረጉ ኬሚካሎች አሉ እና አሁን ኖርማል ሻምፖ ላይ ከሚደረጉት ኢንግሪዲየንቶች አንዱ ኤስኤልኤስ የሚባል ነው። አረፋ እንዲያወጣ የሚያደርገው ነገር ነው። እሱ ደግሞ ሰልፌት ነው። ስለዚህ በምንታጠብበት ሰዓት እኛ አረፋውን ነው የምናየው። የዛን ሰዓት ፀጉሩ ሊጎዳ ይችላል ማለት ነው። ስለዚህ ሰልፌት የሌለው የሚባልበት ምክንያት ብዙም አረፋ ላይኖረው ይችላል፣ ግን ስከልፓችን ላይ እና ፀጉራችን ላይ ያለውን አሁን ምንድነው እነዚህ ሰልፌት ብለን ወይም ያላቸውን ሻምፖች ስንጠቀም አረፋ አላቸው። በሚፈለገው ደረጃ ውፍረትም ተደርጎ ስለሚሰራ እኛ የምናየው እሱ ነው። ይሄ ኤስኤልኤስ የሚባለው ነገር ርካሽ ነው ማቴሪያሉ ማለት ነው። ስለዚህ በሱ በቀላሉ ሻምፖች ይሰራሉ እና ያ ደግሞ ምን ያደርጋል? በምንታጠብበት ሰዓት በቀላሉ ስከልፕ ላይ ያሉትን ኦይሎች በቀላሉ ያወጣል። ፀጉራችን ላይ ያሉትን ጠቃሚ የሚባሉ ኦይሎች በቀላሉ ያወጣል። ፀጉራችንን ስለሚያደርቀው ፀጉሩን ይጎዳዋል፣ ስከልፑንም ይጎዳዋል ማለት ነው። ስለዚህ ሰልፌት የሌላቸው ተብለው የሚመረቱት ሻምፖዎች ብዙ ጊዜ ውድ ናቸው። ሁለተኛ
ሻምፖ አሁን በዚህ አጋጣሚ ግን መናገር የምፈልገው ነገር በጣም የተቸገርኩትም ነገር ምንድን ነው፣ በጣም ብዙ ሰዎች በሻምፖ ረዥም ሰዓት ይታሻሉ። ፀጉር ቤት እንዴ በቃ ልብስ እንደዛ አይታጠብም። እውነት ነው። በጣም ከባድ ነው ማለት ሻምፖ ለፀጉር የተዘጋጀ ሳሙና ነው። ክሊንዘር ለፊት የተዘጋጀ ሳሙና ነው። ቦዲ ዎሽ ለገላ የተዘጋጀ ነው። ሶፕ ዲተርጀንት ለልብስ የተዘጋጀ ነው። ይሄም መለየት ነው። በ3 ደቂቃ ባልሞላ ውስጥ 5 ደቂቃ ባልሞላ ጊዜ ውስጥ ሻምፖ መቆም ነው ያለበት እንጂ እዚህ ጋር አላሸሽኝም፣ እዚህ ጋር በደንብ አላስለቀቅሽውም፣ አንቻችም እንዴ እየተባለ በዛ ልክ ሲታጠብ ስከልፑ ኢሪቴትድ እየሆነ ስከልፓችን እየተቆጣ ፀጉራችን እየተሳሰረ ይመጣና ከዛስ በሻምፖ አልታጠብም በሳሙና ነው መታጠብ የሚባል ነገር ደግሞ ይጀመራል ማለት ነው። ሳሙና ላይ ደግሞ ሌላ ኬሚካል ነው ያለው። ሳሙና ላይ ዲታንግል እንዳያደርግ ፀጉር እንዳያይዝ የሚባል ነገር አይገባበትም። ፀጉር እንዲያፍታታ የሚባል ነገር አይገባበትም። ሻምፖ ላይ ግን ይደረግበታል። ፀጉሩ እንዳይተሳሰር፣ ፀጉሩ ዲታንግል እንዳይሆን፣ እንዳይተሳሰር፣ እንዲፍታታ። እንደውም የእኛ ሀገር ፀጉር እኛ ሻምፖዎችን ስናደርግ ኦይል ሁሉ ይኖረዋል። ምክንያቱም ኖርማሊ የኛ አፍሪካን ሄር ደረቅ ስለሆነ ሻምፖዎች ውስጥ ኦይል ይኖራቸዋል። አብሮ ኖሪሽ እንዲያደርገው በደንብ ማኔጅ እንዲያደርገው ተብሎ ማለት ነው። ያ ሳሙና ውስጥ አይቀመጥም እና ያንን ማወቅ ነው። የተለዩ የታወቁ አሉ ይሄንን ኮንዲሽነር ይሄንን ሻምፖ ብትጠቀሙ የምትላቸው አንተ የምታውቃቸው እና አንዲት ሴት በወር ውስጥ ስንቴ ብትታጠብ ነው ጥሩ የሚሆነው ፀጉሯን የሚለውን ብታነሳል። አሁን ለምሳሌ ውጭ ሀገር ላይ ስንሰራ የነበረው ትሬንድ ምንድን ነው? ቀጥታ ከካምፓኒዎቹ ጋር ነው ግንኙነት የሚኖረን እና ካምፓኒዎቹ ለእኛ የሚሰጡትን ፕሮዳክት ውጭ ያወጡት አይሸጥም። ለፀጉር ሰሪው ብቻ ነው። ምክንያቱም ሃይ ኮፒ ሊደረጉ ስለሚችሉ ማለት ነው። ስለዚህ እኔ ከዛ ካምፓኒ ያንን እቃ ወስጄ ቢያበላሽብኝ ካምፓኒውን ነው የምከስም። ውጭ ሀገር ሄደሽ ሻምፖ ልግዛ ብትይ ብዙ ነው የምትከፊው። ላደርግ ትሪትመንት ብለሽ ብትይ ብዙ ነው የምትከፊው። ምክንያቱም የሚቀየር ስለሆነ ማለት ነው። ያ ነገር በስነስርዓቱ አለ። የሆነ ኦይል አለው ከተባለ በደንብ አለ። አሁን ምንድን ነው መሰለሽ የሆነ ኦይል አለው ተብሎ ከተማ ላይ ወጥተሽ የሆነ ኦይል አለው ተብለሽ የሆነ መደርደሪያ ያለ ሼልፍ ላይ ወይ ሮዝመሪ ያለው ወይ እንትን አለው ምናምን ተብሎ ስንት ፐርሰንት እንዳለው ግን አታውቂም። 1% ሮዝመሪ ብለሽ መጻፍ ትችያለሽ። 50% ሮዝመሪ ብለሽ መጻፍ ትችያለሽ። 100% ሮዝመሪ ብለሽ መጻፍ ትችያለሽ። ስለዚህ 1% የሚያደርገው 100% የሚያደርገው ሮዝመሪ ብሎ ይለጥፋል። ትክክል። ያ ነው ችግሩ። ስለዚህ ይሄ ጥሩ ነው ማለት እንዴት እንደተመረተ የማይታወቅ ነገር ላይ በጣም ይቀር አንብቦ ይሄ ያለውን አትጠቀሙ ይሄ የሌለውን ተውት እንደማለት። ያ ምንድን ነው እንዳልኩሽ ነው። ፕሮፌሽናል ቦታ ላይ ስቴጂ እርግጠኛ ነው ያ ሰው። ስለዚህ ይሄን ተጠቀሚ ሲልሽ ለዛ ነገር ጋራንቲ ወስዷል ማለት ነው። ከሼልፍ ላይ ስታነሺ ግን ጋራንቲ የለሽ። እውነት ነው። ማንንም አትጠይቂ፣ መርጠሽ ራስሽ የገዛሽው። ብዙ ሰው ብዙ ቦታ ሄዶ ይገዛል፣ ግን ፀጉራቸው ላይ ለውጥ። ስለዚህ ትክክለኛ ለውጥ የሚያመጣላቸው ነገር ላይ ፎከስ አድርገው ማለት መጠቀም ነው ያለባቸው ማለት ነው። እና እንደ ሕክምና ፀጉርም የራሱ የሆነ ይታያል፣ ያለበት ደረጃ ይታወቃል። ምን ማድረግ እንዳለባቸው ምን ማድረግ እንደሌለባቸው መመካከር ከባለሙያ ጋር። ምክንያቱም ያለውን ነገር ማወቅ እኮ ነው። የደረሰበትን ደረጃ ማወቅ ነው። ድሮ ፎን ይጎዳ ነበር፣ አሁን ያሉት ፎኖች አይጎዱም። ድሮ ፔስትራ ይጎዳ ነበር፣ አሁን ያለው ፔስትራ አይጎዳም። ምክንያቱም ቴክኖሎጂ ልዩነቱን እናነሳለን። ከዛ በፊት ግን እንደው በስንት ጊዜ ብንታጠብ፣ በወር ስንቴ ብንታጠብ ነው የሚመከረው? እንደ ፀጉሩ ነው። ለምሳሌ ቅባታማ የሆነ ፀጉር በሳምንት ቢያንስ 2 ወይ 3 መታጠብ አለበት፣ ቅባት ስለሚያመነጭ። ደረቅ የሚባል ፀጉር ከሆነ እና ስከልፓችን እንዲሁም በሳምንት ቢያንስ መታጠብ ይኖርብናል። ምክንያቱም አቧራውም እንትኑም ቆሻሻውም ስለሚኖር ያ ነገር ደግሞ ድርቀትን ስለሚፈጠር እንዳልኩሽ ወይዘሩም ምኑም ሁሉም ነገር የራሱ አስተዋጽኦ ስላለው በየሳምንቱ መታጠብ ምንም ክፋት የለም።
ጥሩ ነው፣ ግን አግባብ ባለው ሁኔታ። ሌላው ከካስክ ጋር ተያይዞ ያለውን ነገር ብታነሳልን። እኛ አሁን 30-40 ደቂቃ እንደ ፀጉሩ 1 ሰዓት የሚቀመጥ ሰው አለ ትልቅ ፀጉር ያለው እና እሱ ደግሞ በጣም ጥሩ አይደለም ለፊት ጭምር እያልከን ነው። እና እስኪ እዛ ላይ ብዙዎቻችን አናውቅም። ኦኬ፣ ቴክኖሎጂ ይቀየራል፣ ያድጋል፣ በየጊዜው መሆን ያለባቸው ነገሮች ይሆናሉ እና አሁን ያለው ነገር የትም ዓለም ላይ ብዙ ሀገሮች ላይም ሲሄድ ያየሁት ነገር በካስክ ፀጉር መድረቅ ቆሟል፣ አይደረግም። ምክንያቱም ካስክ ላይ ስንጠቀም ቬንቲሌተር አለው፣ ከዛ ከ1000 ዋት በላይ የሆነ ሬዚስታንስ አለው። ያ ሬዚስታንሱ ይሞቃል። ሲሞቅ ፋኑ ያን ሙቀት አድርጎ ወደኛ ነው የሚልከው። ምንም ፕሮቴክሽን የለው። ያ ሙቀት ቀጥታ ፀጉሩን ያደርቀዋል፣ ስከልፓችንን ያደርቀዋል፣ ፊታችንን ያደርቀዋል። ስለዚህ በቀላሉ ፊታችን ላይ እና ፀጉራችን ላይ ስከልፓችን ላይ ያለው ሞይስቸር ይጠፋል ማለት ነው። ያ ለምን ያጋልጠናል? ለተለያየ ሁኔታ ያጋልጠናል ማለት ነው። ፊታችን በዛ ሙቀት ሲጠበስ ሴንሲቲቭ ይሆናል፣ ስከልፓችንም ሴንሲቲቭ ይሆናል ማለት ነው። እና ያ ስለቀረ እኛ ካስክን ለትሪትመንት ነው የምንጠቀምበት። ተቀብቶ በሙቀቱ ትሪት እንዲደረጉ ነው። እና እሷም ማክሲመም 50 ሚኒት ነች፣ 15 ደቂቃ ነች። ስለዚህ ምን ይሻላል ወደሚለው ሊመጣ ነው። አሁን ካስክ ሲቀር በፎን ነው። ፎን ደግሞ የትኛው ጄኔሬሽን ላይ እንደሆነ ባላቅም ፎን በቃ ይሰነጥቃል፣ ፎን ጫፍ ድራሹን ያጠፋል፣ ፎን እንደዚህ ያደርጋል። አይ ነው የተወሰነ ደረጃ ላይ የነበሩ ፎኖች ምንድን ነው መሰለሽ፣ ድሮ ጊዜ በፊት ላይ እኔ ባልጀመርኩበት ወይም ጥንት በነበረበት ፎን በሚጠቀሙበት ዘመን ፀጉሮች ያኔ አይሰሩም። መሰራቱ ሲጀመር ያው እኛ ሀገር ያመጡት ጣሊያኖቹም ምናምን የውጭ ፎሬነሮቹም ከዛ ኢትዮጵያን ትሬን እያደረጉ ነው የመጣው እና እነ ሜሪ አርሚዴ ምናምን እንደጀመሩ ነው የማውቀው። እንግዲህ በዛን ዘመን ማለት በሹካም በምንም እየተደረገ እና ምንድነው የዛን ሰዓት ላይ የነበረው ሄር የፀጉር ታይፕ ኢዝ ቨርጂን፣ ምንም አይነት ነገር ማያቅ፣ ምንም አይነት ኬሚካል ማያቅ፣ ምንም አይነት ሻምፑ፣ ምንም አይነት ሳሙና፣ ምንም አይነት ነገር ማያቅ ጠንካራ ፀጉር ነው የነበረው። እና የዛን ሰዓት ላይ የነበሩ ፎኖች እንትናቸው ዋታቸው 2500 በላይ ነበር። 2500 3000 በቃ ፀጉሩን ሊያቃጥሉ ግን የዛን ሰዓት የነበሩ ፀጉሮች ያን መቋቋም ይችሉ ነበር። ምክንያቱም ምንም እንዳሁኑ ገና ከልጅነታቸው ጀምሮ በተለያየ ኬሚካል በተለያየ እንትን ፀጉሩ አልለሰለሰም፣ ማኔጅ አልሆነም ማለት ነው። ምናልባት ያ የዛን ጊዜ የነበረው 2500 እና 3000 ምናምን በላይ የሚሆነው ዋት ፀጉሩን ሊጎዳው ይችል ይሆናል። አሁን ያሉት ሙቀት ስታንዳርዳቸው 1000 ምናምን ነው። አንዳንዴም አሁን የመጡት ደግሞ ከዛም በታች ናቸው። ሂት ፕሮቴክሽን አላቸው ራሶቹ ፎኖቹ ራሳቸው ሂት ፕሮቴክሽን አላቸው። ሁለተኛ ደግሞ ፀጉሩ እንዳይጎዳ ሂት ፕሮቴክሽን አለ የሚቀባ ይላል፣ ፀጉሩ እንዳይጎዳ የሚያደርግ ማለት ነው። ስለዚህ እነዛ ተደርገውለት ከዛ በፊት ደግሞ እኛ ጋር አሁን ለምሳሌ ስንሰራ የምናደርገው ምንድነው፣ ከዛ በፊት ትሪትመንቶች አሉ። ትሪትመንቶች በደንብ ይደረግለታል። ፀጉሩ ኦልሬዲ ፕሮቴክትድ ሆኗል ማለት ነው። ሂትም ቢሰጠው ምንም ቢሰጠው ግን ያ የማይበቃውም ብለን እኛ ደግሞ ፎን በሚሰራበት ሰዓት ተጨማሪ ሂት ፕሮቴክሽን ይደረግበታል። ከዛ በኋላ ነው በፎን የሚሰራው። በፎን ከተሰራ በኋላ እንደሚፈልጉት ፔስትራዎች ይሰራሉ። በፔስትራ ይሰራል። ፔስትራዎችም አሁን በፊት የነበሩ ፔስትራዎችም እንዴት ነው መሰለሽ፣ አሁን በፊት የነበሩ ፔስትራዎቹ ራሳቸው ሲሰሩ መደባቸው ብረት ነበር እና ቀጥታ ፀጉርን የመጉዳት ነገር ነበራቸው። የአሁኖቹ ግን ሴራሚክ ሆነው ሂትን ፕሮቴክት እንዲያደርጉ ተደርገው በምን አንደርስታንድ እንደራረግ መሰለሽ፣ የድሮ ብረት ድስቶች አሉ፣ አሁን ያሉ ብረት ድስቶች አይደል? አሁን አይዙ፣ የድሮቹ ይዛሉ። የድሮ ካውያ አለ፣ የልብስ ካውያ አለ። አሁን ደግሞ ያሉ ካውያዎች አሉ አይደል? ለተለያየ ምንም ለውል ከሆነ ውል አድርገሽ ውሃ አድርገሽ የምትተኩሺው ልብሱን ቀጥ ያደርገዋል እንጂ አቃጥለው። በቃ ደሴም ቴክኖሎጂ ፀጉሩም ጋር አለ።
በጣም ጥሩ። ስለዚህ በፊት ብረት ነበር፣ አሁን ብረት አይደለም ሴራሚክ ነው። ከሴራሚክ ደግሞ አሁን እያለ በእንፋሎት ሁሉ የሚሰሩበት ደረጃ ደርሷል፣ ፔስትራዎቹ ማለት ነው። ስለዚህ ያ ፀጉርን አይጎዱ፣ እንደውም ፀጉርን ፕሮቴክት ያደርጋል። ያላቸው ሂት አነስተኛ ነው፣ ሼፕ ማድረግ ብቻ ነው የሚሆነው። ስለዚህ በዛ መሀል ፊታችንም በርን ሳይሆን ስከልፓችንም ሳይቃጠል ፀጉሩም ሳይቃጠል አምሮበት ለረዥም ጊዜ ይኖራል ማለት ነው። ያ ነው ወደዚህ ትራንዚሽን ለመግባት ያው እንዳልኩሽ ትምህርት ነው። እኛም አሁን በትልቁ ትምህርት ቤት እያዘጋጀን ነው ለዚሁ ለባለሙያዎች የሚሆን መማማር ግዴታ ስለሆነ ልንማማርባቸው የምንችልባቸውን ትልቅ ተቋም አለን፣ ላብሊ የሚባል አሁንም በትልቁ እየሰራንበት ነው። ስለዚህ እዛ ላይ ተጨማሪ እውቀት የሚፈልጉትንም እየቀየርን እየተማማርን የፋሽን ኢንዱስትሪ ውስጥ ነው ያለ ነው። በዚህ ፋሽን ኢንዱስትሪ ውስጥ ደግሞ ሊሆን የሚችለው ነገር ምንድን ነው? መማማር። በየቀኑ ፋሽን ይቀየራል፣ በየቀኑ ፔስትራ ይቀየራል፣ በየቀኑ ፎን ይቀየራል፣ በየቀኑ ትሪትመንት ይቀየራል፣ በየቀኑ ስለ ፀጉር ብዙ አዳዲስ ቴክኖሎጂዎች ይወጣሉ። ስለዚህ ያንን ያላቸውን የሚያውቁትም ባለሙያዎቹም ሁላችንም በጋራ መስራት ነው። በጋራ ሆኖ የተሻሉ ነገሮችን መፍጠር። በጣም ጥሩ። እስኪ ስለ የሚቀቡ ነገሮች ደግሞ ብታነሳልኝ። ምን ስትል ሰምቻለሁ? ከምትቀቡ ብሉ ብለሃል እና መቀባት ተገቢ አይደለም ወይ? አቮካዶ፣ እንቁላል የመሳሰሉ ነገሮች እርጎም ሲለውጠው አንዳንድ ሰው ለውጦልኛል ብሎ ያምናል እና እናንተ ደግሞ አይ ወደ ውስጥ አስገቡ እንጂ ከውጭ ምንም ጥቅም የለውም ትላላችሁ። ምን ያህል እውነት ነው? ምንድን ነው መሰለሽ፣ ለምሳሌ አቮካዶን አንቺ ትበይዋለሽ። ስትበይው ጨጓራችን ተቀብሎ ፕሮሰስድ የሚጠቅመውን ነገር ፕሮሰስ ያደርግና የማያስፈልገውን ነገር ዌስት ያደርጋል። የሚጠቅመውን ነገር ወደ ሰውነታችን ይወስዳል። ፀጉራችን ላይ ያ ፕሮሰስ የለም። አቮካዶን እንደ አቮካዶ ነው ጭንቅላትሽ ላይ የምታስቀምጪው። ስለዚህ አቮካዶን ዝም ብለሽ ፀጉርሽ ላይ ስታስቀምጪው እንደ ፀጉርሽ መጠን ፀጉሩን ይጎዳዋል። ምንድን ነው የሚያደርገው መሰለሽ? አቮካዶ ኦይል ነው። ባስቀመጥሽው ባቆየሽው ቁጥር ኪዩቲክሎች ውስጥ የመግባት ነገር ያመጣና ፀጉሩን ያላለዋል። የነበረውን ነገር ስትሬንግዙን ያሳጠዋል። አቮካዶን ብትበይው አጣርቶ ለሰውነትሽ የሚያስፈልገውን ነገር ሲሰጥ በተለያየ መንገድ ደግሞ ወደ ፀጉራችን ይሄዳል ማለት ነው። የተመጣጠነ ምግብ አገኘን ማለት ነው። ለዚህ ነው ፀጉራችን ላይ የምናደርግ ከሆነ አቮካዶ ኤክስትራክት ተደርጎ ከአቮካዶ የሚጠቅመውን ነገር ኤክስትራክት ተደርጎ ነው ለፀጉር መሰጠት ያለበት ፖይንቱ። ልክ ጨጓራችን ስንበላ ኤክስትራክት አድርጎ ለሰውነታችን እንደሚሰጠው አቮካዶንም ኤክስትራክት ተደርጎ ከአቮካዶ የሚያስፈልገውን ኒውትረንት ለፀጉሩ መስጠት። ያ ደግሞ በትሪትመንት መልክ ሲዘጋጅ ማለት ነው። የሴቶች ፀጉር ቤት አንተ ብዙ ልታይ ትችላለህ። እኛም ስንሄድ ብዙ ነገር ነው የምናየው። የወጣቶች ፀጉር ሁሉ መሀል ላይ ደርሷል። በረሃ ነው እየሆነ ነው እና ይሄ ነገር እንደው ምንድን ነው ምክንያቱ? አብዛኛው ሂውማን ሄር እንደሚሰፋ እንደሚደረግ ይታወቃል እና ከዚህ ጋር የሚያያዝ ነገር አለው? በጣም ጥርጣሬ አለ በግሌ። ጥናት ሳደርግ ከነበረባቸው ነገሮች አንዱ የሄር ሎስ ነው እና እዚህ ሄር ሎስ ላይ ዊግ ሂውማንም ሄርም በዩ ማንኛውም የዊግ አይነት ምንድን ነው የሚፈጥረው? ፐርማነንት ላይ ሄር ሎስ ነው የሚያመጣው በቋሚነት። ምን ማለት መሰለሽ? ፀጉር ማለት አትክልት ማለት ነው። ስር አለው የራሱ ማለት ነው። ያድጋል። ከስከልፓችን በሚያገኘው ከሰውነታችን በሚያገኘው ነገር ያድጋል። ከወጣ በኋላ ደግሞ በምንሰጣቸው ማዳበሪያዎች በምንሰጣቸው ነገሮች እድሜውን ያራዝማል ማለት ነው። ስለዚህ ያንን ነገር አንቺ ዊግም ይሆን ሂውማን ሄርም ይሆን ረዥም ሰዓት ስትጎትችው ከስሩ ይነቀላል። ከስሩ ከተነቀለ እዛ ቦታ ላይ ባዶ ነው የሚሆነው። ምክንያቱም ከስሩ ነው የነቀልሽው።
ንቅለ ተከላ እኮ የሚባለው እኮ ዶኔት ከሚደረገው ላይ ተነስቶ ተቆፍሮ አትክልት እንደመትከል ማለት ነው ከነስሩ። አንቺ ሂውማኔር እና ዊግ ባበዛች ቁጥር ፐርማነንትሊ ፀጉሩን እየጎተትሽው ነው ያለሽውና አቅም ስለማይኖረው ከስር ይነቀላል። ከስሩ ሲነቀል ስሩ ሁሉም ነገር ነው የሚወጣው ማለት ነው። የዛን ሰዓት በቀላሉ የምንላቸው የፀጉር መሳሳት፣ የፀጉር ባዶ መሆን ይመጣል። ሌላው ከዚህ ከሂውማንም ሄር የሚሆን ከዊግ ጋር የተያያዘው ነገር ምንድን ነው? አንደኛ ውድድርም ይሆናል ወይም ማወቅም አለማወቅም ሊሆን ይችላል። አንድ ሂውማን ሄር ሲሸጥ 200 ግራም የሚመዝን ነው። እዛ ላይ ደግሞ ተጨማሪ ውሃ ሲደረግ ምናምን ሲደረግ ደግሞ ፍሪዝ ስናደርገው ተጨማሪ ዌይት እየጨመረ ነው። በአሁን ጊዜ ደግሞ 2 አይበቃም 3 500 600 ግራም ሩቱን እየጎተተ ነው ማለት ነው። ያ ፐርማነንትሊ ዳሜጅ ያደርገዋል። ሁለተኛ ተሰርተሹ ከስር የኦይል የሚያመነጩ ግላንድስ አሉ ስከልፓችን ላይ። እንደገና ደግሞ ላብ የሚያመነጩ ግላንድስ አሉ። እነዛ ማመንጨታቸውን አቆሙ። ስለዚህ እነዛ ሲያመነጩ ታፍነዋል፣ ሙቀት ይፈጠራል። የዛን ሰዓት ላይ ምን ዲቨሎፕ ያደርጋል? ፈንገስ ዲቨሎፕ ያደርጋል ማለት ነው። በዛ በመንታፈን ውስጥ ልክ ይሄን አትክልት አፍኜ ቢይዘው ይሞታል። ሌላኛው ደግሞ ፀጉሩ ተሳስሮ እዛ ስለሚቀመጥ ይሞታል ማለት ነው። ማድረግ እንኳን አለብን ብለው ካሉ ለኦኬዥን ለአንድ ቀን ለ2 ቀን 1 ሳምንት በሚሆን ሁኔታ ከዛ በኋላ ለመጠቀም ይመከራል። ሲሰሩም አጥብቆ ለመሰራት ትሪትመንት፣ ተከታታይ ትሪትመንቶችን ማድረግ። የሚገርምህ ይሄ በራሱ እንደዚህ አይነት ጉዳት እያለው እንደዚሁ ተሰፍተው ደግሞ ጂም ውስጥ በብዛት ሴቶች ያልከው 2 አልበቃ ብሎ 3 ሁሉ ተሸክመው የሚሰሩ አሉ። እና እዛ ላይ እንደው ምን አስተያየት አለ? የበለጠ ላብ ይጎደዋል መቼስ። ስፖርት ሰሪ የጎተት ሲሆን የራሱ ክብደት አለ፣ ከዛ ላብ አለ። አትታጠቢውም እኮ እንዴት ትታጠቢዋለሽ? ስለዚህ ስፖርት ሰርተሽ ይሄ እኮ ሁለተኛው ዳሜጅ ማለት ነው። ማለት ይኸውልሽ 1 ሲደመር 1 2 ነው እያልን ካላወራን ይሄ እንዲህ ቢሆን እንዲህ ነው ምናምን የምንለው ነገር እኮ አይደለም። ይኸውልሽ ስፖርት ስትሰሪ ላብ አለ፣ ላብ ጨው አለው አይደለም? ከዛ ደግሞ መታጠባችን፣ ምክንያቱም ከዛ ልታጠበው ብለሽ ከታጠብሽ ደግሞ የምትጠቀሚያቸው ሻምፖም ቢሆን ሳሙናም ቢሆን ምንም ነገር እዛ ጋር ያረግሽው ነገር ውስጥ ይቀመጣል። እንደምትፈልጊው አታለቀልቂውም እኮ እና ፀጉሩ ምን ይጠብቃል እዛ ውስጥ ሆነ? ካልታጠብሽው ላቡ ጨው አለው ምን አለው ይመዘምዘዋል አይደል? ተሰፍቶ የሚታጠብ አለ ወዲያው እሱ ራሱ እኮ አልኩሽ እኮ ስትታጠቢው ሄዶ ውስጥ ይቀመጣል። ሌሴ እዚህ ጋር ያለውን ቆሻሻ ብታጥቢው ፀጉሩ ኖርማል ራሱ ሲታጠብ አጥበሽ እዚህ ጋር ራሱ እጅሽን አስገብተሽ ካላጸዳሹ ከዚህ ያጠብሽው ቆሻሻ እዚህ ጋር ይቀመጣል። አይቀመጥም? ይቀመጣል። ስለዚህ እኛ ስናጠብ ምንድነው የምናደርገው? ብድግ አድርገን እዚህ ጋር ያለውን በደንብ እናሸዋለን። ምክንያቱም የቆሻሻዎቹ እዚህ ጋር ያጠብሽው ቆሻሻ እዚህ ጋር ነው የሚቀመጥ። ስለዚህ ዊኩን ታጠበችው እዚህ ጋር ያጸዳሽው ነገር የት ጋር ይቀመጣል? እዚህ ጋር ሹሩባ ተሰርቶ እንዴት ታጸጨዋለሽ? ስለዚህ በራሳችን እኛ ኢትዮጵያውያን በራሳችን መዘነጥ እንችላለን። በቃ ከተጎዳ መቁረጥ፣ ትሪትመንት ካስፈለገው ትሪትመንት ማድረግ፣ ባለን ነገር እንትን ማለት። ምክንያቱም አንዳንዴ ልምድ ስለሆነ አንዲት ሴት በራሷ ፀጉር አምራ ተውባ እንድትታይ ምን አይነት ነገሮችን ትጠቀም? ምን ትመክረናለህ? እናንተንስ ማግኘት የሚፈልጉ ሰዎች የት አካባቢ ያገኙሃል? ማንኛውም ሰው ስለ ፀጉሩ ማወቅ አለበት። ስለዚህ እኛ ጋር ሲመጡ ፀጉራቸው ያለበትን ደረጃ እናይላቸዋለን። ፀጉራቸው የሚጠቀሙት ከዚህ በፊት ይጠቀሙት የነበሩትን ነገሮች እናይላቸዋለን። በቀጣይ ምን ቢጠቀሙ ደግሞ አድቫይስ እናደርጋቸዋለን። በዛ ደረጃ ነው አሁን እየሰጠናቸው ያለ ነው። አሁን ለጊዜው እንትን ፊጋ
ሄዳልኩኝ። ፍየል ቤት ዮናስ ቸርቸር አጠገብ ፕላን ፕላዛ 2ኛ ፎቅ ላይ ነው የምንገኘው። ስሜን በተመለከተ በጣም ብዙ ሰው ጎልያድ እንዴት ተባልክ ጎልያድ ምናምን ብሎ ያው መጽሐፍ ቅዱስም ላይ ያለው ታሪክ አለ፣ ሌሎችም አሉ። በተወሰነም የሰማኋቸው ሰዎች አሉ ጎልያድ የሚባሉ። እኔ ስሜን እንግዲህ ያወጡት ቤተሰቦች አይደሉም። ምንድነው ስሙን የት እንደሰማሁት እኔም አላውቅም፣ ግን ዩኒክ ነገር ደስ ስለሚለኝ የሆነ ስሙን ስሰማው ኦኬ ጎልያድ ጎልያድ የሚባል ሰምቼ አላውቅም እና ዩኒክ ነገር ስለምፈልግ ከ5ኛ ወደ 6ኛ ክፍል ሳል ስሜን ጎልያድ አልኩት። አንተ ሆነ ያወጣኸው ለራስህ? ራሴን ያወጣሁት እና ከዛ ጎልያድ የሚለውን አጎቴ ተቆጣ፣ ለምንድን ነው ጎልያድ የምትለው ምናምን አለ። እኛ ቤት ያው ዲሞክራቶች ናቸው፣ ችግር የለባቸውም። እሱ ወይ ሊቀይረው የመጣ ይሆናል ጎልያድ ምናምን ብለው ምንም አልተቃወሙም ማለት ነው። ከዛ ሄድኩኝ ተመዘገብኩ 6ኛ ክፍል ስገባ። ከዛ ፊት ሉል ሰገድ ነበር። ሉል ሰገድ እና ያው መጥፎ ስምም ኖሮኝ አይደለም የቀየርኩት። እንደውም ቆንጆ ድሮዎቹ በሉል ሰገድ ነው የሚያውቁኝ ከ5ኛ ክፍል በታች በነበርኩበት ጊዜ ማለት ነው። እና ከዛ 6ኛ ክፍል ተመዘገብኩ። ከዛ በኋላ ላይ አስተማሪው ሲመጣ ጎልያድ ይላል። ይመጣሉ፣ ሁሉም ሰው የሚመጣው ሰው የታለ ጎልያድ ማነው ጎልያድ ሲያዩ ቀጫጫ ነኝ ምናምን በቃ ጎልያድ ተባልክ ምናምን ይሄ ጎልያድ ማን ነው ብዬ ከዛ መጽሐፍ ቅዱስ ላይ ምናምን ሲለኝ ሄጄ አነበብኩት። ኦኬ የፍልስጤም እንትን ነበረ ምናምን በዳዊት እንደዚህ ምናምን ኦኬ ስለዚህ በቃ ይሄን ምን ይሰራልኛል ልቀየር ብዬ ቢሮ ሄድኩኝ ማለት ነው። 2ኛ ላስቀየረው ጎልያድን ላስቀየረው ማለት ነው። ከዛ ሲሄድ ቢሮ ገባሁኝ። ዳይሬክተሩ ቢሮ ገብቼ አይ ስሜን ወደ በፊት ስሜን ልቀይረው ነው እና ጎልያድን የሚለውን ስም ልቀይረው ነው ስላቸው አሁን አይቻልም ማለት ምን ነው ስላቸው የዛን ጊዜ ትምህርት ሚኒስቴር ነው የሚባለው ስማቸው ትምህርት ሚኒስቴር ሄዷል። ከዚህ ወዲያ መቀየር አይቻልም እና ለመቀየር ምንድነው ማድረግ ያለው በቃ ጋዜጣ ሳውጀህ እንደ አዲስ ሄደ ምናምን ስሜ እንደዚህ ቀየር ብለህ ካልሆንክ በስተቀር ስማችሁ ስለተላለፈ እኛ መቀየር አንችልም አሉኝ ማለት ነው። ኦኬ አይ በቃ ይሁን ብዬ ተውኩት። እስካሁን ጎልያድ ነኝ። ጎልያድ በመሆኔ ምንም ያመጣብኝም ነገር የለም። ምክንያቱም ስም ቢሆን ኖሮ በጣም ብዙ ስም ያላቸው ሰዎች ጻድቅ ሆነው ስንት ዓለምን ይቀይሩ ነበር። እና ስም ሳይሆን ተግባር ነው ለሰው ልጅ የሚቀይረው። ተመልካቾች ከፀጉር ባለሙያው ጎልያድ ሚካኤል ጋር የነበረን ቆይታ ይሄን ይመስላል። ብዙ ቁም ነገሮች እንዳገኛችሁበት ተስፋ አድርጋለሁ። በነገራችን ላይ ሰብስክራይብ ያላደረጋችሁ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። ላይፍ ሾው የዛሬው ፕሮግራም ይሄን ይመስል ነበረ። ጤና ይስጥልን።